ሰላም ሰላም ውድ ተመልካቾች እንዴት ናችሁ? እንደምን አመሻችሁ? አወሳኝ የሆነ መረጃ ይዤላችሁ መጥቻለሁ። ይህ መረጃ ምንድነው? መከተውና እስክንድር ሸዋ ላይ በጣም ከፍተኛ የሆነ ዝርፊያ እየፈጸሙ ነው። ከፍተኛ የሆነ በደል የሸዋን ወጣት እየገደሉ ነው። አሳልፈው ለብልጽግና እየሰጡ እያስረሸኑ ነው። ሸዋ ላይ ባለሀብት እንዳይኖር እየፈጠሩ ነው። የሸዋ ባለሀብቶችን የሸዋ ብሔርተኝነት እኮ 2012 ላይ በጣም የሚገርም ብሔርተኝነት ነበር ሸዋ ላይ። በጣም ራሱን አደራጅቶ ራሱን ከንቲባዋን ይዞ ከንቲባዋን አስገድዶ እስከመታጠቅ ድረስ የደረሰ በአማራ ብሔርተኝነትና በአማራ ትግል ፈርቀዳጅ የሆነ ጀማሪ በስልጠና ደረጃ ማለት ነው። በብዛት በመሰልጠንና በመደራጀት ደረጃ ሸዋሮቢት እዛው ከተማው ላይ ከከተማው ሳይርቅ ከተማው ጀርባ ላይ ሰልጥኖ ታጥቆ ብቁ የሆነ ወታደሮችና ኮማንዶዎችን ብቁ ያደረገ 2012 ላይ የሸዋ ነው። ሸዋ ከየትኛውም ጎጃም፣ ጎንደር፣ ወሎ፣ ሸዋ ብሎ ሳይከፋፍል ከጎጃም የመጣውንም ከጎንደር የመጣውንም ከወሎ የሄደውንም ከሸዋ ከየትኛውም አካባቢ የሄደውንም አማራ በመሆናቸው ብቻ ከአማራ ክልል ውጭ ከአዲስ አበባ የመጣውንም ከደቡብ ከየትኛውም ሳይሰስቱ በራሳቸው እንግዲህ በራሳቸው ሬሽን በራሳቸው ጥይት በራሳቸው ምግብ ቤት ተከራይተው እያሳደሩ 3 ወር 2 ሳምንት የፈለገው ደግሞ በፈለገው ሰዓት እነሱ በዚህ ጊዜ ሳይሉት ሳይመርጡለት በፈለገው ሰዓት ከየትኛውም ቦታ እየሄደ ስልጠና እየወሰደ ሸዋሮቢት አካባቢ ሸዋሮቢት ነው እዛው ከተማው መከላከያን ሳይፈሩ አድማ ሚሊሻን አድማ ብተና ልዩ ኃይልን ሳይፈሩ በየተራራው መትረይስ ብሬናቸውን ጠምደው 3 ወር የሰለጠኑ ብቁ ያደረጉ በኮማንዶ ደረጃ ያስመረቁ ስራቸውን ትተው ሲያሰለጥኑ የነበሩ እነዚህ ናቸው። ብሔርተኝነት ከዚህ በላይ የለም። እንዲሁም ምረቃው ላይ የሙሉ የብልጽግና የከተማውን አስተዳደር ጋብዘው በድፍረት ማለት ነው። ይሄን እኮ የሚያደርግ የለም። የትኛውም ቦታ ላይ አይደረግም ነበር በዛ በሰዓቱ ማለት ነው። የከተማውን ከንቲባ ሳይቀር አስተዳደሮች ጋብዘው ፋኖንን ለአማራ ትግል ይወጣንን ስለዚህ በእኛ ትግል ውስጥ እጃችሁን እንዳታስገቡ ብለው አስጠንቅቀው እዛው ላይ ምረቃው ላይ እንደዚህ ብለው አስጠንቅቀው እኔ በዚህ በአካል ስለነበሩ ስለዚህ በአማራ ብሔርተኝነት አማራ ትግል ምን እንደሆነ የትኛውም አማራ መደራጀት ፋኖ መደራጀት እንዳለበት የትኛውም እነሱ ማሰልጠን ከፈለጉ ማንኛውም ከየትኛውም አማራ መጥቶ ማሰልጠን እንደሚችሉ በዚህ ስራቸው አንድም ባለስልጣን እጁን እንዳያስገባ አስጠንቅቀው እነዚህ ይህን ነው ከኛ እኔ ከሸዋ ማውቀው ይህን ነው ከሸዋሮቢት ማውቀው ነው ከሸዋዎች ማውቀው። ነገር ግን ከምርጫ በኋላ እስክንድር ከተፈታ በኋላ ከጎጃም እስክንድር ከወጣ በኋላ በስልክ ሲሰራ ነበር። ነገር ግን በአካል ሄዶም ሸዋ ላይ የመከፋፈል ስራ ሰራ። እናም እና አቤጺሞ እና አዶናይ አበበ እና መከተው የመሳሰሉት ሰርገው ገብተው መከተውም ተታለለ። ሌሎችም እንግዲህ አሁን ባለበት ደረጃ ያኔ ኦነግ ሸኔ ሸዋሮቢት ድረስ አጣዬ ድረስ ጀውሃ ድረስ እየገባ አማራን ሲዘርፍና ሲያቃጥል ከመንም በላይ እነሱ ሲፋለሙ የነበሩ መከላከያ ከጎናቸው ልዩ ኃይል ትእዛዝ አልተሰጠኝም ሲል እነሱ ናቸው ሲፋለሙና ሲያስወጡት የነበረ ሲያስከብሩ የነበረ። አሁን ግን አብረው ተሰልፈው ውስጣቸው በገቡት ከፋፋዮችና ተገዦች በመታለልና አንዳንዶችን በብር በመገዛት ያወደማቸውን ጎን ሆነው አማራን እያስገደሉ እየረሸኑ ይገኛሉ። ይህ ደግሞ በመከተውና በእስክንድር በአቤጺሞ በአዶናይ አበበ ነው የሚመራው እንጂ በታችኛው አባል ምንም የሚያውቀው የለም። ትክክለኛ አማራና የአማራ ብሔርተኝነት የተላበሰ ነው። ነገር ግን በእነዚህ አመራሮች በመታለል በተከልለው እንዳይወጡ በማድረግና አማራጭ በማሳጣት እነሱም ደግሞ ከሌላ ቦታ ድጋፍ ማግኘት ባለመቻላቸው እንግዲህ እንደዚህ የሆነ የሸዋ ሰሜን ሸዋ አካባቢ ላይ የአማራ ባለሀብት እየወደመበት ንብረቱ እየተዘረፈ እየታገተ በሚሊዮን እየተጠየቀ ቤቱ አርሶ አደሩ እንዳያርስ ተደርጎ ከብልጽግና መከላከያ በላይ እና መከተው ማሞ እና እስክንድር እና አዶናይ አበበ እና አቤጺሞ የሸዋን አማራ በዚህ መልኩ እያሰቃዩ ይገኛሉ።
ስለዚህ የትኛውም አማራ ላይ ያለ ያኔ 2012 ላይ ጎጃም፣ ጎንደር፣ ወሎ፣ ሸዋ ሳይለዩ አማራን የተባለ ከየትኛውም ከኦሮሚያ የመጣለ ከደቡብ የመጣለ ከየትኛውም መጥቶ ሸዋሮቢት ላይ ነው የሰለጠኑ። ስለዚህ ያንን በዚህ ደረጃ ፈርቀዳጅ የነበሩትን ደግሞ ዛሬ እገዛ አግኝተው ከዚህ ችግር ወጥተው ከተከበቡበት ወጥተው ብዙ የተረሸኑ አሉ። በእነ እስክንድርና በእነ መከተው ብዙ ወጣቶች ለምን ብለው እኛ እኮ እንደዚህ ስንጀምር ለዚህ አልነርም፣ ለአማራን ይወጣን አማራን አንወርም፣ እርስ በርስ አንታኮስም ያሉትን ስንት ወጣት ስንት ታጋይ ስንት አመራር ረሽነዋል። እነ መከተውና እነ እስክንድር እና አዶናይ አበበ እና አቤ ጺሞ ስንት ወጣት ረሽነዋል። ስለዚህ እነሱ ያኔ እንደዚህ በዚህ ደረጃ ደርሰው በአማራነቱ ሳይለዩ አሰልጥነው ብቁ አድርገው አሁን ችግር ላይ ሲሆኑ ደግሞ ወደ ኋላ ማለት ትንሽ ያስቸግራል እና ከጎጃም ከጎንደር ከወሎ ተውጣጦ ኃይል ሸዋ ላይ ገብቶ የነ መከተውን ኃይል አደብ ማስገዛት አለበት። የፋኖ የአፋብኃ ደህንነቶች በስፋት ወደነ መከተው ገብተው ወደነ ሸዋ ገብተው ከፍተኛ የሆነ እርምጃ መውሰድ መጀመር አለባቸው። እነዛን ለአማራ ትግል ፈርቀዳጅ የነበሩትን ፋኖዎችን ማትረፍ አለባቸው። ስለዚህ ይህን ትግል አለ ሚዲያ ላይም በየትኛው መንገድ ይህንን አስተጋብተን አሪፍ ሁኔታን ሸዋ ላይ መፈጠር አለበት። ባለሀብቶች መዘረፍ የለባቸውም፣ ወጣቶች መገደል የለባቸውም፣ ገበሬዎች መዘረፍ ጎተራቸው ባዶ እንዲቀር መደረግ የለባቸውም፣ ማረስ አለባቸው። እንዳያርሱ እየተከለከሉ በነ መከተውና በነ እስክንድር። ስለዚህ ይህ ነገር በጣም አስቸጋሪ ነገር ነው፣ አስቸጋሪ ሁኔታ ነው። ይህ ነገር ኃይል ሊባል ይገባል። ለምን ሊባል ይገባል? ከክልሉ ውጭ ያለው አማራ ከሚደርስበት በደል በላይ አሁን ሸዋ በራሱ ልጆች በነመከተውና በነ እስክንድር እየደረሰበት ነው ሸዋ ላይ ክልሉ ውስጥ። ስለዚህ ሸዋ አሁን እየወደመ ነው። ወለጋ ላይ እኮ የአማራ ሰዎች ቤታቸው ወድሟል አይደል? ወለጋ ላይ ተገድሏል። ልክ ከዛ ባልተናነሰ መልኩ ሸዋ ላይ እየተገደሉ ነው፣ እየወደሙ ነው። አርሶ አደሩ እንዳያርስ ወለጋ ላይ እንዳያርሱ አርሶ አደሮች ስደተኛ ሆኗል፣ እንዲሰደዱ ተደርጓል አይደል? ሸዋ ላይም አሁን አርሶ አደሩ እየተሰደደ ነው። ምን ልዩነቱ ግን ወለጋ ላይ በሸኔ በአብይ አህመድ በብልጽግና ሲሆን የተሳደዱ አማራው፣ ሸዋ ላይ ግን በአማራ ነን ብለው የአማራ ፋኖ ነን ብለው የፋኖን ስም ይዘው በነ መከተውና በነ እስክንድር ነው። ስለዚህ እስክንድር አቤ ጺሞና አዶናይ ከሸዋ ካልወጡ መከተው ተታሎ ነው እንጂ ቢያንስ እንደ ደረጀ ሁሉ ወደ ትክክለኛ መስመሩ መምጣቱ መቀየሩ አይቀርም። ነገር ግን እነዚህ ሰዎች ግን መውጣት አለባቸው። እነዚህ ሰዎች እስካይወጡ አቤ ጺሞ አዶናይ አበበና እስክንድር ከሸዋ ካልወጡ ግን መቼም ሸዋ እንዳይሆንም ችግሩም ሰቆቃውም እንደቀጠለ ነው የሚቀጥለው። ስለዚህ ይሄ ነገር መታየት አለበት።